መጠጥ ያስደስታል ጠጥ የህይወት ምርጫክ ነው ስለ ህይወት ምርጫክ ማንም ሰው ሊከስክ አይገባም የሰው ኪስ ገብታ የሰውን ሬት ላይክ ባር ምናምን በነፃ ካልጠጣው ምናምን ብለ እንዳንዳንዶቹ የ24 ጋንግስተሮች ክለብን ምናምን ልበጥብጥ ካላልክ መፍትክ ነው ገንዘብ ከፍለ ወይ ሰብሊ ገንዘብ ከፍሎ መጠጥ ከጠጣ መፍቱ ነው መጠጥ ጠጣ ተብሎ እንዴት ኦሮሞ ይከሰሳል አይመስላችሁ እንዴት አንድ ኦሮሞ መጠጥ አልኮል ጠጣ ተብሎ ይከሰሳል ለምን ኖርክ ብለህ ነው እንደምትከሰሱ ነው የገባኝ ነገር ለምን ተነፈሰ ለምን ኖረ ነው ክሱ ራሱ ለምን ተነፈሰ ለምን በህይወት ቀጠለ ክሱ እኔ እንደገባኝ ከሆነ ስንት ሰካራም አንተ ሶሻል ሰርክል ውስጥ ያሉ ቲቲ የምትባለው ሰካራም አለች ሌላም ደግሞ አለች ቲቲ ሁለት ቲቲዎች ሰካራም ሴቶች ስለነሱ አውራ የመጠጣት መፍቱ ይከበርለት ድብና አርገ ጠጣ እኔ ጨጓራዬን ባያመኝ እኔም ጠጣለሁ መጠጥሩ ነው ሶሻል ድሪንከሩ ነው ስከሩ እያልኩኝ አይደለም ሶሻል ድሪንከር የለም ከሰዎች ጋር ስትገናኙ አንድ ይዛችሁ ቁጭ ብላችሁ የምታወሩ ነው ለሌላው ግን አሊጌሽን እሱ ሌላ ነሳው መረጃ ማስረጃ ያለ ምንም ማስረጃ ከሆነ እንደ 15 አመት የህይወት ታሪክ አሉባልታ ነው አሉባልተኛ ሰው እንዴት 20 አመት የህይወት ታሪኩን ባሉባልታ ይጨርሳል አንድ ኦሮሞ መጠጥ ጠጣ ተብሎ ሊከሰስ የሚችልበት ምንም አጋጣሚ የለም ወፍ ነው ፎቶ አጥቼ ወፍ አረኩኝ አንድ ኦሮሞ መጠጥ ጠጣ ተብሎ ሊከሰስ አይገባም ይሄ የመጠጣት መፍታችን ይከበር አይመስላችሁ ያ ጫሉን በተራ አሉባልታ ስም እንዳጠፉት ይሄኛው ነው ኖ ጋዲሳኪ ያባመና ኮነ ያው ኢናርፊያም like photo era duduba king kaini injalat manjera ifama goftako bilisumata ወንዶ ነው አሉባልተኛ እንዴት ሆኗል ወንድ ነው ወንድ እኮ ዝም ብሎ ጾታውን ስለተሸከመ ወንድ ልጅ ወንድ አይደለም ዝም ብሎ ጾታ ተሸካሚ ወንዶች አሉ ይሄ ምኑን ወንድ ነው 15 ምናምን አመት ከሴት ጋር ሲጣላ ውሎ የሚያደር አያፍር ማያፈር 15 አመት በላይ ከሴቶች ጋር ሲሰዳደብ ውሎ የሚያደርኩ ኩንጢረ ማለት ጆየለች ምን ዛሬ የፍትፈቷ ንግስት እንዴት ነሽ ደህና ነሽ ነይ ማማ አገር ቤት ነሽ እንዴ እንዴት ነሽ ላይክ አና ለማን ነው ያልሽልኝ ተመለሽ እንዴ አንቺ አዎ እኔ ተመልሻለሁ እንኳን በሰላም ገባሽ እንኳን በሰላም ተጠበቅሽኝ ወዳና እንኳ እህቴ አንጀቴን ነው ያራሹ ባይዘዌ ኖ እኔ ታውቂያለሽ መጠጣት ሊፈቀድልን እናስፈቀደ ዮናስ ሙሉን እናስፈቀድና ሶሻል ሚዲያ ላይ ሊፈቀድልን ኦሮሞሽ ኦሮምኛ ካወሩ ባለ ጊዜ ይባላሉ አንዳንድ ቢራ ከጠጡ
እንዴት አንዳንድ መጤ ኦሮሞቹም አከኑ ኤየማ ኡማራ ኮንቀቡ ብሪ መከኛን ብተነ ይጉና ኑ ኤየማ አይስንሌ ዮናስ ቆፎቶን ታይ ሀረቄ ይላሉ፣ ፈርሶ ይላሉ። ሀረቄና ፈርሶ በምንድን ነው የሚሰራ ራሱ የማያውቁ ናቸው እኮ። ስሪ ጤና ጥሩ ነው እንዴ? ለሆድ መድኃኒት አይገኝም እንጂ ሲጀመር። ፀጉርሽ ያምራል ጃዬ። ኦ ቴንክ ዩ። አደገ እኮ በጣም ነው የሚያምረው። እንዴት ነሽ ሰቦንቱ? ሰቦንቱ በገነጋ ንፍቴ ስራ ላይ ናት መሰለኝ። ጆዬ የለችም? ሼር ላድርግላት። ምንድነው ጃሌ ፖስትሽ? ምንድነው የፖስትኩት? አላውቅም። አስከሬን መርማሪ ከአሜሪካ ልንልክ ሰርፕራይዝ። እሱ እንዴ ቀረ ብዬ እኮ ነው ላስታውሳት ብዬ ረስታ ነው መሰለኝ። ራስታውሳት አልኩና ፋይሎች ገለጥ ሳደርግ አየኋትና እናንተ በተለቅላቂዎች ግን ቁጭ ብለህ ታለቅሳለህ። ያኔ ለዓለም ሚዲያ እያንዳንድሽ ከነስምሽ እላይሽ ሙቪ ኒውስ ላይ ራስሽ እንዳገኛለሽ። እነማን እንደሆናችሁ ደግሞ ታውቃላችሁ አላችሁ እና ደግሞ ተነግሮ ወይ ጉዴ! ባለስልጣናቶች የሚያስፈራሩ ሰዎች አሉ። አብቹዬን ራሱ የሚያስፈራሩት እኮ ናቸው። እናቴ ፊት የለም እላለሁ፣ ፍትህ ለቀናኒ ይላሉ። ግራ አጋቡን እኮ። እኔ ቲክታክ ላይ ነው እኔ ራሴ እኮ ፈመስኩባት እኮ ልጅቷን የፖስትኩ የነሱ ግራ አጋቡን፣ አወዘጋገቡን። ምንድነው ወዴት እየሄዱ እንደሆነ ራሱ እኔ አስባለሁ። ቀንና ማታ ይሄዳለሁ በሄዱበት። ጉዴ ፈላ። ጉዴ የዮናስ ሙሉ ለጓደኞች አስቸገሩ። ጂጂ እንኳን ቀልብ ስገዛ በስድብ ጂጂዬ ዛሬ አስደስተኛለች። ልካቸውን የነገረቻቸው እቺ እባብ እያሉ ከስር የጻፉባት እባብ ዛሬ ትንሽ እንትን ብላለች፣ ሄደችባቸው በሲሱ። ነገ ደግሞ አዳብት አድርጋ የምትመለስ ይመስለኛልና አፈሉ እኮ በጣም አፈሉ። እንዴ ሰው እንዴት ፍትህ ለቀነኒ እያለ ሌላ ሰውን ያማል ቁጭ ብሎ። ቪዲዮቼን ግን እያቃጠሉብኝ ነው፣ ሪፖርት እያደረኩብኝ ማለት ነው። እንዴት በጣም ብዙ ቪዲዮች አቃጠሉብኝ፣ ሪፖርት እያደረጉ መሰለኝ። ታዲያ ኮፒ ሊንክ አስደርጊያ ቤትሽን ስከፍች። እሺ ቆይ እስቲ ከፍታለሁ። አልተመቸኝም ነበረ ሰሞኑ፣ አሁን እከፍታለሁ። ደግሞ በጣም ብዙ እንትን የሚሉት ሰዎች አሉ። በጣም ጥጋብ አፍንጫቸው ላይ ቆመማሉ። በጣም በሄድኩበት የሚሰርቡኝ አሉ። ወሬ አቀባይ መጣች፣ ተመላላሽ መጣች። ለምን የሚሉሽ? አንቺ እኮ በጣም የተወደድሽ የተከበርሽ ልጅ ነሽ። ጃልዬ ቴንክ ዩ። አንቺ ብቻ ነሽ ያልሽኛል። ለዛ ነው አዲስ ቃላት ስለሰማው ደስ ብሎኝ ነው። እችን ሰሞን በአንድ ሳምንት ሙሉ መርሃ ግብር ላይ ነኝ። የከረዩ ወንዶችን የፍቅር ዘፈን መጋበዝ ላይ ነኝ። ባይዘወይ እንዳትታዘቡ።
አይ ደስ እያለን ነው። ለምን እንታዘባለን? ለአንደኛው የፍቅር ዘፈን ጋብዘዋል። እንደ ምን አባታችን ካልተናደደች ችግር የለውም። እኛ ግን አስፈቅዲ መጀመሪያ የመጋፈው የየሙ እንደንዳማ ዮሲ የየሙ ባቴገሩ ወላ አባቱ በከጃ ኦሮሞን አረክረቀው ይሄ በቃ ኮንተንት የፍቅር ዘፈን እኮ የሚጋበዘው አንድ ሰው ብቻ ነው ብዬ ነው። አረ ሰቦንቱ ማሉ ታመጥረቁ ሰቦንቱ ኦኮ ቃለችኛስ ማለምንጽሮ ወዲህ ሬክት እንድትፈካት ታመጥረቁ እንዴት ነሽ? ታያለ ነሽ ለልት ቢመቀው ጀመረ አደጋች ታመጥረቁ ጠፋች። ግን አለው ጠፋሽ እኮ አለው የተጠፋለው እያወደለደል አየን እኮ ብዙ ነገር እኮ ብዙ ማአት አየን። በጣም የሚያሳፍር አንገት የሚያስደፋ እንደ ማህበረሰብ መርዝ አድርጌ ጨርሳችኋለሁ ካለ ሰው ጋር ስለ አንድ ምስኪን ድምጽ መሆን በጣም ያሳፍራል። ያው እሷም እኮ መርዝ ይሰጣቸው ከተባሉት አንዷ ነበረች እኮ እና ቢረሳ እሱ አይረሳም። ያው ፍትህ መጠየቁ ትክክለኛ ጤነኛ ሰው ስትሆኚ የምትጠይቂው ነገር ነው። ግን አሁን እዚህ ጋር እያየን ያለ ነው ነገሩ ሁሉ ወደ ማህበረሰብ ጥላቻ አንድ ሰውን ይዘው አንድ ሰው ላይ በዛ አታከሽ ፖለቲካ መስራት፣ ማሰደብ፣ ትልቅ ስራን የሰራን ሰው ቁጭ ብለሽ ብሔር ከብሔር እየተሳደበ ሃይማኖት ከሃይማኖት እያጋጨ ለህዝቡ ድምጽ የሆነን ሰው በዚህ ደረጃ መዘርጠጡ ትክክል አይመስለኝም። ያው ውስጡ የነበረን እንትን ማውጣት ይመስለኛል እያየን ያለ ነው። ያው እሱ እንትና ልክ አድርጓል እያልኩኝ አይደለም፣ እየደገፍኩት አይደለም። የተናገረው ነገር ልክ አይደለም፣ አግባብ የለውም። ግን አግባብ የለውም ስትይ አግባብ ባለው መንገድ ነው ሊሆን የሚገባው እንጂ እሱን ይዘሽ ማህበረሰብ የሚያክልን ነገር መሳደብ የአራተኛ ክፍል ተማሪ የሶስተኛ ክፍል ተማሪ እኔ ስድቦቹ በቃ ማለት አሁን እያዩ ያለሁት ፍትህ ለቀነኒ ከሚሉት ውስጥ አንዷ ነኝ። ግን የዛኛው ግሩፕ በጣም ተሳዳቢ እኔ የማስበውን ብቻ አትስቡ። የሀሳብ ልዩነት ሊኖርሽ ይችላል እኮ ከማንም ሰው ጋር ከገዛ እህትሽ ጋርም እኮ የሀሳብ ልዩነት አለሽ እና አንቺ የምታስቢውን እኔ የማስበውን ካላሰብሽ ብሎ ይሄን ያህል ስድብ ይሄን ያህል እንትን መሆኑ ትክክል አይመስለኝም። እና እሷም ኦሮሞ ነች፣ እሷም ያው ኢትዮጵያዊ ኦሮሞ ነች እና እሷም ትገደል ነበረ። ዮናስ እሷን ለመግደል ከሚፈልጋቸው ሰዎች መሀል አንዷ ስለሆነች ለእሷም ፍትህ መጠየቅ ካለብን እሱ ራሱ ያደረገው ነገር እዛቸው ልክ ስላልሆነ ፍትህ መጠየቅ አይችልም ባይነኝና በቻልነው መጠን ደግሞ እንደዚህ አዋርዶ ሲሰድበን ኖ ብለን ካላስቆም ነው በየጊዜው እየመጣ እንደፈለገ እያነሳ እየጣለ እንትን የሚል ነው የሚሆነውና ታሳፍራላችሁ። አጉል ለተራ ተወዳጅነት ተብሎ ማህበረሰብን የሚያክል ነገር ማዋረድ ጥሩ አይደለም። እየገባችሁ እሱ ጋር የምትሳደቡ እንትን የምትሉ ሰዎች አስቡበት። ድምጽ ለመሆን ከተፈለገ እኮ ሌላም ቤት ገብተሽ ድምጽ መሆን ትችያለሽ ያለ ስድብ፣ ማህበረሰብሽን ሳታዋርጂ በስነ ስርዓት መደረግ ይችላልና የምናደርገውን ነገር እያሰብን እያስተዋልን ብናደርግ ነው የምለው። እና ሌላው ግን በዚሁ አጋጣሚ መናገር የምፈልገው ነገር ሁሌ ይገርመኛል። እዚህ እኛ ያለንበት ጋር ኳስ አለ አይደል? የኳስ ፕሮግራም አለ። ለምንድን ነው እንደነዚህ አይነት ተሳዳቢዎችን ብዙ ገንዘብ ይገኛል እና ስርዓት ማስያዝ የማይቻለው? ለምንድን ነው ይሄስ የማይታሰብበት? አንዳቸው እኮ ቢቀጡ አንዳቸው ልክ እንደ ኢትዮጵያው ቢሆን ህዝቡም ሰላም ያገኛል፣ አገሪቷም ሰላም የምትሆን ይመስለኛል። እና የኳስ መሰብሰቡ ይሄ ምናምኑ ከመጠጣት ከመብላቱ በስተቀረ ምንም የሚታይ ለውጥ አላየንም። እና እችን እንኳን ማድረግ ቢቻል ጥሩ ይመስለኛል። ማንም እየተነሳ አፉን የሚከፍትበት ማህበረሰብ ምን ሰራ ከሚባል ማህበረሰብ አይደለም። ሁሉም ብሔረሰብ ጋር ብትሄጂ ሁሉም ለዛች ሀገር ብዙ ነገር አድርጓል። ከማንኛውም ያንደኛው ከአንደኛው አይበልጥም፣ ያንደኛው ከሌላኛው አይበልጥም። እና
ብንከባበር ጥሩ ነው። አንዳንድ መሀይም የሆኑ ሰዎች ናቸው አገሪቷን እንደዚህ እንትን እንድትል እያደረጉ ያሉትና አንድ ማህበረሰብ መናቅ እውቀት አይደለም። ጭንቅላትን አስፍቶ ማየት ምን ሰራ ምን ተደረገ የሚለውን ሳላቅ ምንም ሳልሰራ ተዘፍዝፌ 24 hours አፍ እየከፈቱ ታሪክ ከሰሩ ሰዎች ጋር ላይታች ማድረግ ምን ያህል የሞራል ልሽቀት እንዳለብን ነው የሚያሳየውና እንፈር። ማህበረሰባችን መርዛብ ብለናል፣ እንጠንቀቅ ነው እየገባን ማለት ድምጽ ለመሆን የሚያስበውንም ሰው ባያርቁት ድምጽ እየሆነ ያለውንም ሰው እንደዚህ እየተሰደበ ማህበረሰቤ እንዴ ምንድነው ነገሩ ብለሽ እንድንሸሽና ጥያቄ ምልክት ውስጥ እንድናስገባ ባያደርጉን ጥሩ ነው። ከኋላ ያለው ነገር ትንሽ ያስፈራልና እናት አባቶቻችንን አታሰድቡ ነው ነገሩ። ለተራ ተወዳጅነት ለቲክታክ ጫጫታ ተብሎ ከ2-3 ሳምንት በኋላ ማንም ቼክ አያደርግሽም። ታሪክሽ ግን ይቀመጣል። አዳሜ ስትሳደብ የነበረው እና እሱን እናስብላለሁ። ልልቲ እኮ ይህንን እኮ ነው እያለ እየተሰደብን ሰዳቢያችን ግደሏቸው ያለ ጨፍጭፏቸው ያለ እከክ አሁን ደግሞ የኛ he's trying to tell us what to do። አይቀርም ህፃናትን ያስጨፈጨፈ ህፃናትን ያስገደለ እንዴ ጅቦ ቤት የነበረውን አይተሽ ከሆነ እንደው ጅቦ ራሱ አረ ተረጋጉ እስኪል ድረስ ማለት ነው የነበረው ስድብ በጣም ያስጠላል። ብታይ በቃ ማንም ይሳደብ በርቺ ጎበዝ ስትባል በጣም በቃ በጣም እንጃ ሶፊ የሚመክር ሰው የለም እንዴ ማለት ቤተሰብ ምናምን የለም። የዚህን ያህል ወርደሽ መብቱ ነው እኮ የፈለገውን ነገር የመናገር ላይክ አሜሪካ እየኖርሽ በመናገር ነፃነት ማመን አለብሽ። የተናገረው ነገር ትክክል አይደለም ግን ትክክል አለመሆኑ ትክክል ባልሆነ መንገድ አይደለም የምትነግሪው። በምን ተናነሽ? አንቺም እንደዛ እየተሳደብሽ በምን ተናነሽ? በዛ መሀል ደግሞ አንቺን የምታስከብሪው አንቺ ነሽ አይደል? አጥሩን ምንድነው ምኑን ካልናቁ አጥሩን አይነቀንቁ ነገር ነው እየሆነ ያለው። በቃ ሁሉ ነገር ስታዩ ይሄ ጫጫታውን ወደውታል። እኔ የሚገኘው ፎሎወር እኔ እንዴት ጭንቅላትሽን ሲፈቅደዋል ነው ይሄ ማለት። እቺ ምስኪን ልጅ ነች፣ በጣም ብዙ ፈተናዎች ያየሽ ልጅ ነች፣ በጣም የምታሳዝን። ግን በሷ ውስጥ እየተደረገ ያለው ነገር በጣም አስፈሪ ነገር ነው። የት አለ እሺ ከውጪ መጥተው ይወጣልሻል እንትንሽ እንትን ይልሻል። የት አለ? የት ደረሰ? እሱስ የተወራው ነገሮች የት አለ? አንድ ጠብ የሚል ነገር እኮ አልተደረገም። ሁሉም ይሄ ፐርሰናል አታክ ልጅቷን ድምፅ የቀነኒ ድምፅ አይደለም እያየን ያለ ነው። እየሆነ ያለው ምንድነው? ከአንቺ ጋር ፐርሰናል ችግር ካለባት ወይ ከኔ ጋር ፐርሰናል ችግር ካለበት ያንን እንትን በዛ አታኮ የመወጣጫ ነገር ገብቶሻል። እሷን ይዙና በእሷ ያረግጡኛል። ምክንያት እሱ ነው የሚያስጠላው እኮ። አሁንም ያኛውም ጠጃም ጋር የምታዩ ያንን ነው ውስጡ ያለውን ነገር ፈይሳን ፊት ለፊት አመጣና ነው እስቲ እሱ ታዩ ለኛ ታዩ። ለሴት እኮ ድምጽ መሆን የማይችል ሰው ነው እኮ እሱ እኮ አንደኛኛ ራሱ እኮ እሱን ራሱ መቀጣጫ መሆን እንደው ትክክለኛ ህግ ኖሮና እሱ መቀጣት እኮ ያለበት ሰው ነው። ያው የጊዜ ሁኔታ ሆነ እንጂ እሱ እኮ ሴቶች ላይ ሲል የነበረውን ነገር እኮ በጣም ብዙ ነገሮች አሉ። ሴት ልጅ እንደሌለው በጣም ብዙ ነገር እኮ አውርቷል። እንዴት ነው እሱ ሞራል የሚኖረው? ስለ ሴት ልጅ ወጥቶ የዚህን ያህል አፍ መከፈቱ እኔ ትክክል አይመስለኝም። እድሜ ደግሞ ያስተምርሻል እኮ። በእድሜሽ ካልተማርሽ ምንድነው የሚሆነው? እኔ አሁን የሚመስለኝ ይሄ አካውንቱ ሲከፈት ሲዘጋ ብዙም እይታ የለውም። የሆነ ልክ እንደ ድሮ ስድድቡ መጥቶ እሱ ጋር ያዝ ሂድ በለው ምናምን ይሄ የነበረውን ታስታውሻለሽ መቼም። የአንድ ማህበረሰብ እሱ ታሪክ ሆኗል። እሱ አንመለስም። በሱ ተስፋ ቁረጥ ነው እኔም ልለው የምፈልገው እና ያሳፍራል። እኔ እንጃ። እና አስቡ፣ በጣም እኔ የሚያናድደኝ አስቡ፣ እንደዚህ አይነት ማንነት የለንም እኮ ኢትዮጵያውያን። ስፔሻሊ ታሪክ የሰራሽ ማህበረሰብ እና አበበ ቢቂላን ባየሽበት እንደው ቢረሳ ታዩ እስቲ የቅርብ ጊዜ ታሪኮችን እኮ ማስታወስ ትችያለሽ እንዴ። ኢትዮጵያ አይደለሽም እንትን አይደለሽም ምን ሰራ እንትን ነኝ ምናምን አይባልም። ታሪክ ኢትዮጵያ አይደላችሁ። ኦሮሞን ደግሞ ነጥሎ ኢትዮጵያ አይደለንም እኛ፣ ሌሎቹ ግን ኢትዮጵያኖች ናቸው። ኦሮሞ ግን አይደለም።
እንደዛ ብሎ ነበር ሲያወራ የነበረው እና ይደንቃል። እንግዲህ እንጃዬ ቅርታ እኔ ጥያቄ አለኝ። የወፍ ቋንቋ ከዚህም በፊት እነሱ የኦሮሞ እንትን ምንድነው አማርኛ ኦኬ ይሄ ሃይማኖት ማለት ኦርቶዶክሶች እየተጣሉ ጊዜ ታስታውሻለሽ? በኦሮምኛ ገጥማ ነበር የሆነች ልጅ እሷ ልጅ ፈልጎ ነበር አስቀድሱ አሉን። እሺ ዛኔ ለምንድን ነው እንደዛ ያልተባለው ታዲያ? የኛ ሲሆን ትክክል ነው የወፍ ቋንቋ ነው የምናወራው፣ የነሱ ሲሆን ግን ትክክል አይደለም። እንዴት የወፍ ቋንቋ ይባላል? በጣም እሱ እኮ ነው እኔም በጣም ግራ ይገባኝ። ለምንድን ነው ታዲያ ይሄን አክል ያላንጫጩት? እዛነስ ምንድነው ታዲያ? የኛ ሲሆን ይገናል፣ የነሱ ሲሆን ግን ነው ጭራሽ አይሆንም። እንደዛ ነው። እትስ ኦኬ። እሱን ምን ፖስታለን እናስታውሳለን። ፈልግ ያጣው እኮ ነበረኝ እኔ ፋይል። ቆይ እስቲ ፈልጋለሁ። ብዙ እኮ አለኝ ግን ሰርች አደርጋለሁ ዩቲዩብ ላይ አመጣዋለሁ። ያ ስለ 3 ሴቶችም መረሳት የለበትም። ያው ለሴት ካሰብን 3 ሴቶችም አርፈዋል። እነሱንም እናስታውሳቸው። ቪው የላቸውም እናቱ ስለነሱ ስቶሪ ቪው የለም። ቪው ይመታል እንዴ! በጣም ቆሻሾች ናቸው፣ አስመሳዮች። ሲያስጠሉ ደግሞ ኦሮሞ ነኝ ብሎ ቁጭ ብሎ እያብራሩ ለነሱ እንደዚህ ብሎ እንደዚህ ያደረገ ሀረቄ ጠጪ ምን ጠጪ ምን ሀረቄ መጠጣቱ መፍቱ እኮ ነው። ሶፋኒትም እኮ ሰካራም ናት። ያ ሰካራም ቤትም ስትንዘላዘል እኔ ብዙ ታሪክ አውቃለሁ የሷ ብዙ ታሪክ ግን እሷም ሶፋኒትም ትጠጣለች ብዬ ነው። ገብታችኋል? ትጠጣለች። ጠጥታ ነው ጂጂ ለሰራ አጣታለች። ምን ከዚህ በፊት ምን ከዚህ እሷ እኮ አሁን እኮ ነው የፈመሰች እንጂ እኮ ከዚህም በፊት እኮ ሰክራ መኪና ውስጥ ስትሰክር ከዳልቻ ጋር ስትሰዳደብ ነው ማቃት ነው። አሁን ለምሳሌ ሶፋኒያት የሚያውቃት እንደዛ ነበረች። ስትሰዳደብ ስትጠጣ ቁጭ ብላ ስትጠጣ ነው ማቃት ነው። ግን አሁን ገና ለገና በልጅቷ ስለፈመሰች በልጅቷ ፎሎ ስለሰበሰበች በልጅቷ ተሰሚነት ስላገኘች አናታችን ላይ ልጨፍር መጠጥ ይጠጣሉ እኮ መጠጣት መፍቱ ነው መብቱ ነው። እኔ በናልች ማለት ነው እና ሰካራም ነው። ጎረቤትን ይደበድባል። እሺ ጎረቤትን ደበደበ። ማስረጃ ማያመጡልን ያወራሉ። የለም ያወራሉ። የለም ሀሜት ብቻ ሀሜት። እንዴት በሰው ደም ይነግዳል እንዴ? የልጅቷን ፎቶ ተጠቅሞ ፖለቲካ ይሰራሉ። የልጅቷን ፎቶ ተጠቅሞ ሀሜት፣ የልጅቷን ፎቶ ተጠቅሞ ሰውን መሳደብ፣ የልጅቷን ፎቶ ተጠቅሞ መንግስትን መሳደብ፣ ሀገርን እንደ ሀገር ማንቋሸሽ። ምን አይነት ባለጌዎች እንደሆኑ ሰካራም የተደራጁ ምን አይነት አስመሳዮች! በኢየሱስ ስም በጣም አስመሳይ። እሱ ብቻ ሳይሆን ልዕልት ይሄ ልጅ እኮ በገዛ ገንዘቡ ነው አይደለ? ሮጦ ሰርቶ እንደሱ ተጋድሞ 48 ሰዓት ቲክቶክ ላይ ቁጭ ብሎ አይደለም። ትሬዲንግ አድርጎ ያመጣው ገንዘቡ ነው። ቢጠጣ መብቱ ነው። እሱ ማለት እንዴት ነው ቀለል አድርጎ እሱ እየሰራ ያለው ስራ ትክክል ሆኖ ነው። እንዲያውም ባልጠጣ ባልታ። ይሄን ኖሬ ደግሞ ያመጣችው ማን እንደሆነች ቪዲዮዎች ልክልሻለሁ። በቃ እዛ የተወራውን ሰማ። ጅቦ ቤት ነው ይሄ ሁሉ ነገር ሲወራ የነበረው። ሰማ። ማስረጃ አለኝ ብሎ መጣ። ምን አይነት ማስረጃ እንዳለው አናውቅም። ደግሞ ቢጠጣ መብቱ ነው። በገዛ ገንዘቡ የፈለገውን የማድረግ መብት አለው። በገዛ ገንዘቡ ነው። እሱ ድምጽ መሆን ካለበት ህፃናት ልጆችን ይዞ በየቲክታኩ የሚዟዟሩ አሉ አይደል እንዴ? እየጠጡ ሞባይል መግዣ ያጣ ሞባይል መግዣ ግን ለቤተሰቡን ለሀብታሙ ሰውዬ ለህፃናት ልጆች ምናምን ግን ገብቶሻል? ይሁን ላስናይ ትክክል ነው። እሱ ሲሆን ትክክል ነው። ገባች? ህፃናት ልጆች እያመጣ ለልጁ ሞባይል መግዣ ያጣን ሰውዬ ኢየሩሳሌም ኢትዮስሪ ሪፖርት ስታረግ ትዝ ይለኛል። እንደውም ስስቅ ነበረ። በቃ ይሄ ነው በቃ አገኘሽ ሪፖርት ብዬ ስስቅባት ነበረ። ኢየሩሳሌም ማለት ነው ኢትዮ 360 ጠጥቶ
ጎረቤት ረበሸ ማስረጃ እመኑኝ። ኢትዮ 360 ደግሞ ምኑ ነው የሚታመነው? መጠጣት ደግሞ መፍቱ ነው። በቃ መፍቱ እኮ ነው። ዘመን ላይ ደረስን እኮ። ያሳፍራል እኮ ምን አይነት የሞራል ልሽቀት እንዳለብን እኮ ነው አሁን የሚያሳየው። እንዳለባቸው መተሽ እየጠጣ ጎረቤት በጠበጠ ኤቪደንስ ሲባል የለም ጥላቻ፣ ጭፍን ጥላቻ። ግን የሆነ ሰሞን ይሄ ልጅ ጀግንነቱን የሰራውን ጀግነት በደንብ ሲወራለት የነበረ ሰዎች ናቸው አሁን አፋውን ከሱ ጋር አፋቸውን አውጥተው እንደዚህ የሚናገሩትና ምንም ሳንሰራ አፍ መክፈት ቀላል ነው። እስቲ ስራ እናንተ አሳየን። አንደኛ ለምን እናቴ የስራ ሰው አታወሪ፣ አንገትሽን ደፍቶ የሚሰራ ሰው ነው የስራ ሰውና ልታይ ደብቁኝ ያመጣል ይባላል። አይ እናጫሉን እንዳረጉት ገብቶሻል ብለሽ አሁን ይሄኛው ደግሞ እኛ አንዴ ተሳስተናል። ገብቶሻል ባጫሉ ትልቅ ስህተት ፈጽመናል። ጸጸት ነው እሱ ነው የምልሽ። ያጫሉ አታስታውሽም? ከሊያ ጋር ሆነው ሲሉ የነበረው ውጥር አለ እየተሳደበ እየጠጣ ሊማታ እንደዛ ከበውት ብቻውን ባልነበረ ሰዓት አሁንም ይሄ ልጁ ላይ ስም ማጥፋትና ዘመቻ ነው እየተደረገ ያለው። ያ ደግሞ ልክክል አይደለም እንዴ። ሀጬን እኮ ዛኔ እኮ በጣም መሰቃይቶ አንድ ዘፈን ሲያወጣ ለመንግስት ነው፣ አንድ ዘፈን ሲያወጣ ለወረጫ ከዲ ካምባሴ ጃኒ ከረና ከረሲ መታስ አውቶ ቆራሳ ገላፈተን ኡፍማኛተኒ ይገሳለን ኦክሰኒ አመሙጫ ከነ ገላፈቺሱ ኦቶአዲሲቲ አኒ አንዱ ዓለም ደገፋ እንጀሩ እኔ አንዱ ዓለም ደጋፊ አይደለም፣ መደገፍም አልፈልግም። ግን እውነትስ እሺ እውነቷ ይውጣላት። እንዴት ነው እውነቱ የሚወጣው? እውነት የሚወጣው ጥላቻ በመዝራት ነው። እኛ እኮ አሁን ለምሳሌ እኔ እኮ ፍትህ ለቀነኒ የሚሉት እኮ በጣም ነው የሚያስጠሉኝ። እኔ ለምንድን ነው የሚያስጠሉኝ ታውቂያለሽ? የራሴ እንትን አለኝ፣ የራሴ እይታ አለኝ። ቁጭ ብሎ የሷን ፎቶ አርጎ ኦሮሞን ያሰድባሉ። የሷን ፎቶ አርጎ ሰውን ያማሉ። ቁጭ ብሎ ማለት ነው 24 ሰዓት። ለዛ እኔ አስጠላኝ። በቃ እንደዚህ አይነት ነገር ደግሞ ያስጠላል። ፍትህ ማለት ካለብሽ ፍትህ ያለሽ ለማለት የምትፈልጊ ለመንግስት ነው አይደል? ፍትህ ለኔ ነው እንደምትጠይቀኝ። ፍትህ መተሽ እኔ አንቺን ነው እንደ ፍትህ ለቀነኒ ብዬ የምጠይቅሽ አይደለም፣ መንግስት ነው አይደል? ድምጽሽን ታሰሚያለሽ። ግን አለው ባልታ እየሰበሰብሽ እያመጣሽ ጠጥቶ ይቀጠቅጣት ነበር። ቅድም ቪዲዮ ላይ ያኛ ሬሳውን ከዛ ተልኮ ይመጣል ያለችው ላይ አንድ እጇን አለች አንድ እግሯን ይጣብሷት ነበር። ይሄና ክልኮ ልጅቷ ቤተሰብ እንደሌላት አርጋን ያሰበችው ሴትዮ እብድናት ጤነኛ ናት ነው የምትዩ ስታወራ ማለት ነው። ተሳቃ እንዴት ነው የምትኖረው እቺ ልጅ? እጇን ጠበሰች፣ ከዛ መለሰች፣ እግሯን ጠበሰች፣ ከዛ መለሰች፣ ሆዷን ጠበሰች። የምታወራ ነገር አይሙሮ የሌላት ሴትዮ ይሁን ለራሷ እንትን የሌላት ጭንቅላት የሌላት ምን አይነት አስመሳዮች እንደሆኑ ውሸታቸው፣ ለቅሷቸው ውሸት፣ የሚያወሩት ውሸት፣ የሚያደርጉት እያንዳንዱ ውሸት። የትኛን እንመንታረ? የትኛው አምነሽ ነው ፍትህ ብለሽ የምትወጪ? ካስታወሽ እኮ ልዕልት ተወጋግታ ብዙ ቦታ ተወጋግታለች ብለው ሲወራ ነበር። እኔማ ሰማው ዛሬ ነው እንደውም የሰማሁት። እዛን ቀን ዝም ብዬ ሪከርድ አድርጋት አልሰማዋትም ነበር። ስሰማት እኔ አሳቀችኝ። እንዴ ይሄን አክል እኮ ልጅቷ ቤተሰብ እንደሌላት ከጎዳና አንስቶ ቤቱ ከቶ ከዛ እያሰቃያት እያንገላታት እንደሚያኖራት ነው ያደረገችው። የሞራትን እኮ ይልሻው ልዕልት ልክ አይደለም ምናምን ብላ የምታስበው ልክ አይደለም እየተደረገ ያለው ነገር ስትይ ፍትህ ለቀነኒ እየጠየቅሽ አይደለም። የዛ ደጋፊ ነሽ ትበያለሽ። ልክ አለመሆኑ ስህተታቸውን ስትናገር ዝም ስትይ ሴት አይደለሽ በልጆችሽ ድረስ በእንደዚህ እንትን ይበል ይሉሻል። እና በቃ እንትናቸው ይሄ ምን ላይ እንዳሉ ራሳቸው የገባቸው አይመስለኝም። ለልጅቷ ድምጽ እየተሆንን ነው ወይስ ደግሞ ህዝቡን እና ያለውን ነገር ለሱ እኔ አሁን ላይ እንደውም ማስበው እንደውም በደንብ ለሱ እየሰሩለት ነው እየመሰለኝ ያለው እየተደረገ ያለው ነገር ማለት ነው። ይሄ ልጅ ካጠፋ አጥፍቶ ከሆነ በህግ መቀጣት አለበት። ግን አልነበርንም በቦታው የሆነውን ነገር ግን 10 ነገር እያመጣሽ በለፈለፍሽ ቁጥር የተደረገው ነገር እያጠፋሽ ነው የሚካሄደው ነው። ከምንም በላይ ደግሞ በጣም ያዘንኩት አባገዶችን በዛን ያህል እንደዚህ ማዋረዱ በጣም ያሳፍራል። እኔን ትገደል እያሉኝ ነበር እኮ እኔም ሞታለሁ።
ለአንድ ሴት ድምጽ እየሆንሽ ሌላን ሴት እየገደልሽ ነው እንዴ ድምጽ የምትሆኝ? ይሄ አይጋጭም? ለምን እንዴት አለ እኔ ከሞትኩ በኋላ ቆንጆ ቆንጆ ፎቶ ይፈለግና ይፈመስበታል። ለራሳቸው ሸር የሚያስቡት ተንኮልን የሚያስቡት ለራሳቸው ያርግላቸው፣ ለሚወዱት ነገር ያርግላቸው እግዚአብሔር አምላክ ማለት ነው። አንቺ ደግሞ መጠብቅሽ እግዚአብሔር ነው፣ እነሱ አይደሉም። ሲጀመር የሸኑ ሽንታቸውን ራሱ ጎንበስ ብለው ማየት የማይችሉ ናቸው። ቆሻሾች፣ ቋቋታ መሮጊቶች ተሰብስቦ እንደ ቁራ ይጮዋሉ። ከዛ ሐሜትም ሌላ ታሪክ የላቸው፣ ምንም ታሪክ የላቸው። ምንም ያመጡ አላየንም። አንድ ሳምንት ጥጥራሉ፣ አንድ ሳምንት መጥቶ ይጮዋሉ። አንድ ሳምንት አጀንዳ ሲጠፋባቸው የሆነ እንትን ስትሬሳቸው እንትን ሲጨናነቁ ይመጡና ይጮዋሉ፣ ያለቅሳሉ። የቤታቸውን እንትን ማለት ነው፣ የቤታቸውን ችግር አስመሳዮች። ኢየሱስ ስም ስማው። ጆር እንኳን በሰላም መጣሽ ጆርዬ። እንዴት ነሽ? እግረራ ቦታ ነኝ እኮ ዝም ብዬ እየሰማሁሽ እየሰራሁ ጉድ ጉድ እያልኩ ተጠግረሪ እናትዬ። እፍዲ ቴንክ ዩ እስጂ ኃይለኛ ሪከርደር ሆናለን አለች። ወይኔ በኢየሱስ አንቺ ሪከርደርን ማብቃት እንደዚህ ነው። ኮትክተን ኮትኩት መሯት እኮ አንድ አልፋትም። ደግሞ ግን የሚገራርም ነው ደግሞ የምትወስተው። አዎ ፈበሰች እኮ ሳታስብ ቀላል ፈበሰች። በላይ ላይ ሰሞኑን ሪፖርት እያደረጉብኝ ነው። አንድ አቃጣሪ ጃል የምትባላለች ኮፒ ሊንክ እናደርጋለን። ኮፒ ሊንክ እንዳዛሽ እየሄድሽ እኮ ነው ጃል ሳታስቢ። እዚህ ስምንት ሚኒት እያወራች እየፖስተች ነበር። ደግሞ ባይገርምሽ እዚህ ሆና በሌላኛው አካውንቷ ደግሞ ሌላ ቦታ ናት። አዎ ሌላ ቦታ ነው። እኔ እኮ አምስት ነው ያለኝ ግን በአንዱ ሲቦልኩኝ በአንዱ እሄዳለሁ። ያ በኢሜል አድርጊው። እሺ በኢሜል ክፈች። አይገርም። በዩዘር ኔም የሆነው ማለት ነው ያቁኛል። አንዳንዶቹ ቅልብ ያደርጉኛል ገና ሲገባ። ሌላ ፌክ አካውንት ክሬት አድርጊያ ሪካርድ የምታደርጊበት። ቆይ እንደዛ አደርጋለሁ። እስከዛሬ ያልመጣልኝ ሀሳብ ነው። በዚህ አካውንት ሌላ ሶስተኛ እችላለሁ እንዴ? ሁለት ያለው ቆይ ልክልሻለሁ ቪዲዮ አድርጌ። እሺ ቴንክ ዩ። የሆነ ቪዲዮ ደግሞ ላኪልኝ ብዬሽ እሺ ብለሽ በዛው ቀረሽ። የሆነ ቪዲዮ ቆይ ልክልሻለሁ ስልክሽንም ሴፍ አላደረኩም አለ አይደለም። የምን ነበር ረሳሁት እኮ ባይዛዌ እነዛ ግሩፕ እኮ እና እንትና ናቸው እኮ እነ ጆራ የሚባሉት እነ ቤካ ማን ነው? አንድ ደግሞ እነሱ ኮንታክቶቹ ጋር ነው። ምን ተጣለሽ ነው ከነሱ ጋር ለኬ ዋንጀሪ እየደና አስረት እዚህ ላይ እንዳትዪ እኔ ቴክስት አደርግላታለሁ። ዝም በይ። ከሙባ ጋር ተጣልቻለሁ። አይመቸኝም። አንቺ በጣም የሚገርም ነገር ነው። መርዝ ነው የሚያስተላልፉት እነዚህ ራሱ እኮ አንቺ ዲናም ጀሩ ኦሮሞ ዳፍ ዲና ዱጋረብ ይወዱ ማከስ ጀነሩ ታይጀቹ ዱጋረብ ያርገ ቪዲዮ ሰን እንደውም አሁን ስለተጣላዋቸው ልፖስት ነው። ኦሮሞን ተኮ እና ኦልጀድ ኤዴሙ ገዴ ቡርቃ የሚባለው ቀነኒን ፎቶ ይዞ እየዞረ ፖለቲካ ነው የሚሰራው። መንግስት እንዳልቻለ ህግ ሊከበር እንዳልቻለ ምናምን ፖለቲካ ደግሞ የሚሰራው የኦሮሞ ፖለቲካ አይደለም የሚሰራው። ሹክክ ብሎ ከኢትዮጵያ ወጥቶ ልብ ካለው ለምን አይቀላቀልም ነበር? ወቦን እዛ ጫካ አይገባም ነበር እንዴ? ለምን ወጣ? ተሟሙቶ ለጫካ ይሽቱክ
በቃ ክፋቱ ከቅጥነቱ ከአጭርነቱ ከዛን ከቅጥነቱ የኔ ፎቶ ይዞ ይዞራል። የኔ ፎቶ አለ ምን ያደርጋል? ቀይ ነው። ደግሞ እኔን ለማስደንገጥ ምን እንዳለኝ ታውቂያለሽ? ጁር እጌ አላለኝም። የፌስቡክ ስሜ ምፈራ መስሎት ማለት ነው። አቤት አልኩት። አቤት ቀላል አቤት። እና እኔ ተደብቀው ከሀገር ይወጡና እዚህ ያዙኝ ልቀቁኝ የሚሉት ነገር ምንም አይገባኝም። ጀግና ከሆነ እዛው መሬት ላይ መፋለም በቃ። ኬሪን ተጠርታ መጣች። ዋና የእንትኑ የፓርላማው መሪ ናት እኮ ኬሪ። የግሩፑ መሪ የፓርላማው መሪ ናት ኬሪ። ማነው የጠራሽ ኬሪ? እዚህ ቤት መተሽ አታውቂም እንዴ? እነ ቡርቃ ተነክተው ካልመጣች ነው የሚገርመው። ቡርቃ በፍላሽ ድራይቭ የኔም ቪዲዮዎች ይዘህ ትሄዳለህ። ሌላ ነገር አታርግበት እንጂ ምንም ሪከርድ አለ። ሌላ ነገር አልፈቅድም። የኔ ቪዲዮዎች አሉት እና ያስፈራራኛል። ቪዲዮዎች አለኝ እኔ አረ ወሰዳክ ወይ ሚኒሊክ ብርጌድ በቃ አሁን በቅርቡ የልብስ ሰፊ ሜትር ይዘሽ አንገታችን ላይ አድርገን መነጽር አድርገን የኡጋንዳን ባኖ ስመትር ነው የምንውለው። አረ እንዳለ እንዴ የቅድሙ ነገር እኮ ሪከርድ አድርጌ ስላልገባኝ ተውኩት። እንዳለ አይ በቃ እኔም አካውንተንትን አዘጋጅቼ ሪከርደር እንዳለ የኡጋንዳ ፋኖ እንዳለ እርስ በራስ ተያይዘዋል። እንዳለ ወጥቷል። በቃ እንግዲህ ፈመስኩኝ በእኛ 100,000 ይገባል ዛኔ። አንድ ጮማ እንጠብቃለን። ይሄኛው ልጅ ነው። ጮማ እንጠብቃለን። ቆይ ላሳያችሁ። ይሄኛው ልጅ ኦ ምን ነው ፂም የለውም እንጂ አሁን ፂሙ ሙሉ ቢሆን እንዴት እንደሚያምራስ። አይ ያስጠላል። ምን ነው የወንድ ቅርጽ የለውም። ምን ሆነሽ ነው? ዶንጎሌ ራስ ዶንጎሌ ፈካ ተባለ። አንዷ ልጅ ደውላለት ሚያው 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 እየተባባሉልሽ ሪከርድ አድርጋ። ዋው እስከነ ችልችሎ አያኮረም። አይ ነገሩ ፊቱን አይቶ እንትና የዛን የኦሮሞ ልጅ ሰለሞን ቦጋለን አይተሽ አሁን ካታጎራይዝ ማድረግ አለ። አሁን የሆነ ልጅ የሐረርጌው ልጅ ወጣበት ትዛልሽ ማን ነበር ስሙ? ማን ነው? አይ ታዩ እሱ ግሩፕ ነው። ይሄኛው እሱ ግሩፕ ነው የሚሆነው። ሲባል ግሩፕ እና ቶሎሳ ግሩፕ ሲባል ሰማሁ እንጂ አላየሁኝም። ከዛን ደግሞ ሌላ ደግሞ አለ፣ አንድ ልጅ ደግሞ አለ ፌስቡክ ላይ። እንደውም ቆይ ልክልሻለሁ። እዚህ ላይ ሜንሽን ካረኩት ይሄኛዎቹ ይቀጠቅጡኛል። በቃ የሙርቲ ግሩፕ አለ፣ የቶሎሳ ግሩፕ አለ። ገብቶሻል? እንደዚህ ነው። ቶሎሳ ሙርቲ እያለ ነው የምንሰራው። በቃ ወይ አቤት ያፋጥኑ በቅርቡ ያርጉት። እንትን እኮ ቀደም ቲክቶክ ላይቭ ላይ ሲያወሩ ግቢና ስሚያቸዋል። ከዛም እኔ ቴሌግራም ግሩፕ ላይ ኑና ይሁት ሂጄ ገባልሻለሁ። ማይ ጋድ የልጅቱ የግለ ምንድነው ሼር ያላደረግሽልኝ? አሁን ለምሳሌ እኔ ራሱ ሴቭ አላደረኩትም። ምን ይሰራልኛል? አይ ፋኖ ኩራታችን ስለው እሱን ከጎና አድርገሽ ነፃ አሁን እኮ ነፃ ያወጣኛል ብዬ እየጠበቅኩ ነበር። ለካ 5% ጎጃሜ ነን ራስቼ እኔ እኮ ባንቺ ልጁ ራሱ 50% ጎጃሜ ነው። ለዛ ነው ብዙ ነገር ያልሄድኩበት። ኦኬ ደሜ ነው ስጋዬ ነው። ምን አዲስ
አዲስ ነገር አለ? እስቲ ይሻላል። ምን አዲስ ነገር አለ? ሌላ ሀገር ሌላ ምንም አዲስ ነገር አላየሁም። ዛሬ ሰላም ነበረ። አሁን እየቀዘቀዘ ነው መሰለኝ፣ እየበረደላቸው ነው ሁሉም። በጣም ስሰለቻቸው ፕሮፋይል ያደርጋሉ። ከዛ ደስ ስላቸው ፕሮፋይላቸውን ይቀይራሉ ምናምን። ተወዘጋግበዋል። ገባሽ? ህልክ ነው የተያዘ እንጂ ያው እውነትም ትክክለኛ ፍትህ እየጠየቁ ምናምን ነገር አይደለም። ህልክ የሆነ ቅድም ደግሞ አንደኛዋ የሆነ ቤት ላይ ማን የምትባል ናት ጥይት ምናምን ነገር የምትባል ልጅ ምን አለች? ቀነኒ ወለጋ ስለሆነች ነው ፍትህ የማይሆኑላት አለች። ላሰማሽ በልደታ አራኒ እኔ አልሰማም። ለዘን ነገር ይቅርብኝ። እኔ አልሰማም። ይቅርብኝ። ነገ ፍትህ ለቀነኒ እንድል ነው። ኧረ ተይ ከንዱማ ከነ ፍትህ ለቀነኒ እኮ እያልን አባባላችን ይለያያል እንጂ ያ ቆይስቲዲዮ በዜሮ አካውንት መታቸው ተከካሞች እነሱ ናቸው። ታውቂያለሽ ስንት እያሉ ብሎክ አላደርጋቸው ሚዩት ይደረጉ። ቁጭ ያ ግን አታዝንም? እንደው አንጀቴን በላኝ። እንደው ይሰድቡታል። ኪያ ደግሞ ምስኪን እኮ ነው። እስከ መቼ እንደው ፒክሚ ሆኖ ይቀራል? ይሄን የመሰለ ፒክሚ ሩሞ በራሱ ምንም ባልጎደለበት በራሱ አይተማመንም። በቃ የነሱ ትክክል ይዞት ገደል ይገባል። ቆይ እንገናኛለን። ሞት ያስገቡለት እዚህ ልሻለ ያኔ እውነት ወለጋ ነው። ወለጋ የሚባል ምድር ላይ ነው የተወለደ ኦሮሞ ነው። ያዛኔ ከማንዶን ጋር በምን እንደተቃሉ ራሱ አላውቅም። ብቻ ተነስተውበት ነበረና እንደውም ቡና ጠጡ ለሴት ነው ብሎ እና ድጋሚ ሞት ያስገቡልን እንገናኝ። የዛኔ አብሬ ነው ከነሱ ጋር መቀጠቅጥ እንጂ አሽቃባጭ ጭራሽ ፈይታን እስከ መሳደብ ድረስ እኮ ወጥ ረገጠኩ። ታዲያ ይጠሉታል። ስለሱ አንድ ነገር በሊሉታል። ዝም ካለ ጉዱ ነው። ዋው ከባድ እኮ ነው። የሆነ ደግሞ አፍ ውስጥ ጥርስ የሌለ ሰውዬ ዛሬ ሲያወራ ነበር። ምንድን ነው የሚለው? ማን ነው ማለት ነው? እኔ የሆነ ሰው ያልሰማሁትም ራሱ ቢኮዝ እኛ ህግ የሚለውን ነገር ነው የምንሰማው። ጀስት ቤተሰብ ስለሆነ አንድ ሰው ስላወራ ልሰማው ግዴታ የለም። ሆይ ጀደኒ ዋቶ እኮ ከንጀራ ሂንጎኔ አመማለጋኒ ጎፈንድሚ እኮ አይገርምሽም? ኩማ ለመሌን ሰሳበኔፍ ኩማ ለመጀቹ ጀሪ ኩን አስረ እዩ መሌ የድሮ እና ሞኒ የምትባለው እና ዮናስ ሴጋ ምናምን ብዙ አለ እኮ። ቆይ እስቲ መርጬ ለምን እኔ ያልፈመስባቸው በቻልኩት ሁሉ የራሳቸውን እንትን እንዴ ይፖሰታሉ። ደግሞ ኬሪ አይቻለሁ። አሁን ፖስታለሁ
ሪከርድ አድርጌ ረስቼ ነው አሁን ፖስታለሁ። ሰሞኑን መቡላለካችን ስለማይቀር ኬሪዬ ስላለሽ እዚህ ልንገርሽና ልፖስት ዳሌ በአደባባይ መሰቀል አለበት ብላ እያወጀች ነበርና እኔ ለዳሌ ይቅርታ ስላደረኩለት እኔ ፖስታለሁ። ኬሪዬ ይቅርታ አድርግልኝና ሰሞኑን አየሬን ትንሽ የተመታ ስለሆነ ቪው ስላስነሽባት አስነሳኔ ኬሪዬ እናቴ እንዴ እኔ ሀየሬ ተመቶብኛልና ኬሪሻዬ በአደባባይ ሰቀል እያላችሁ ስለነበረ እዚህ ግሩፕ በአደባባይ መገደል አለበት። ይሄን ሪከርድ ሰምቶ ላኩለት። እኔ ጋር ለኬሪዬ ምን አስለፋሽ? እኔ ጋር አሁን እዛ ጀማ ውስጥ እኔ ወርቅ የሆነ ቪዲዮ ነው ያለሽ እንዴ? እኔ ጋር የሌለ እኮ የለም። ጃልዬ ከፈለግሽ ይኸውልሽ የፈለግሽውን እኔ ጋር ብቻ እንትን ማለት ነው የምጠበቅብሽ መጠየቅ። እህቴ ምን ኔትወርክ ይዞሽ ነው? ምን ሆነሽ ነው? ማነው አደባባይ የሚሰቀለው? አልሰማሁም። እናንተ ቆይ ገና ነው የመጣሁት። ዳሌ በአደባባይ ይሰቀል ብላ ኬሪ ስታውጅ እኔ ደግሞ እዛ ጀማ ውስጥ ዛሬ ስሰደብ ነበረ። እነሱ ቤት ውስጥ የሆነ አንድ ሙባ የሚባል አለ። እኔ አይመቸኝም፣ ሙባ አትመቸኝም። አንቺ ቆይ ሰደኝ ገደነትምቴ ቆይ ላሰማሽ እስቲ ማሪ። ኖ አስረቲም በኔን ቆይ አስረቲም በኔን ይሳ እሺ አስፈልግም ገሩ መኑ መጀራቲ ኢሳን መጀማው መሰን ዋው ኬሪ ሼም ኦን ዩ ዋው። እኔም ራሱ እኮ ያቺ አመቴኛዋ ሴት ሲለኝ ነበር ቤካ። እኔ ቤካን ወደዋለሁ። እኔ ቤካ ጥሩ ሰው። አንቺ ማል ጉርባን ማል በዴማ ሊቀበበናት እኔ በተጣሪ ልክ እኔን ሲያይ ወረኛ መጣች፣ ወሬ ብታደርሰው መጣች ምናምን ነገር ብሎ ይነቁረኛል። ከዛ አንፎሎ አድርጎኛል። እንዴ እኔ እያሰደባችሁ እዛ አስገብታችሁ ማንንም ማገሰስ ቢሆን ምን ሆዱ ምን እንደሚያክል እኔ እኮ ባይዘው እኮ የኛ ልጆች አልፖስትባቸው የእውነት አልፖስትባቸው። ግን ለካ ስራ ከሆነ ስራ ነው። በቃ እኔ ስራዬን ነው መስራት ያለብኝ። ስራሽን ጆይ መጣች መታትረብሽ አንደኛ ሌላስ ምን አዲስ ነገር አለ? ሌላስ ምን ላሰማችሁ እስቲ? እነዚህ ይቀመጡ። ቆይ ለክፉ ቀን ያስቀመጥኳቸው እስቲ ቆይ ትናንትናው ላሰማችሁ። የትናንትናውን ፓርቲያቸውን አሰማኝ እናቴ። እንደውም አልሰማሁትም ነበር። ፈጣሪ መሰከረኝ። ሶሻል ሚዲያ ላይ መጥተው በብልጽግና የሚያወሩ ሰዎች ሬት የሚሉ ናቸው። እያየን እኮ ነው። ከሴት ልጅ ይልቅ ተሳዳቢ ፕሮቴክት እያደረገ ዶክመንቱ ልክ አይደለም፣ ማንም አላየም፣ ውሸት ነው ምናምን ትላለች። ደግሞ እዚህ ጋር ግራ ታጋባለች። እና ስለሷ ማነው ስሟ? ማን ይላል ስሟ? ፕሮፋይሏን ነገር ያረኩ ነው የሰማሁት እና ስሟን አላየሁትም። ገባሽ? እና መቼ ነው ማሪ? መቼ ነው እኔ ያየሁት? ከ2-3 ቀን በፊት አይ ቲንክ እና ዩቱብ ላይ ገብተሽ ታገኝቻለሽ ቴዲ አዋሳ ላይ። እና በጣም ነው የምትገርመው። ወይሮ የሆነች ነች። ምክንያቱም ተመካክሮ እኮ ገብተው ነው እንትን ደብል ፌስ ነች የምትናገረው ነገር። ኦኬ አሁን እዚህ ጋር ብዙ ሰው አለ። ሶፋኒትና ልጅቷ አናቃትም። ማና ስትባል አናቃትም። ግን ስለማን ነው ያወሩት? ስለማን ነው ስለማን ወሬ ያላቸው? በተለይ ደግሞ ጀስትስ የምትጠይቁ ወይም ደግሞ ልጃቸውን ያጡ ፋሚሊ ጀስትስ የምትጠይቁልን ወገኖቼ አሁን አዲስ የተከፈተ ምንም አይነት ጎፈንድሚ የለም። በዚህ ሰዓት የተከፈተ ምንም አይነት ከተከፈተም እኛንን መተን የምንናገረው በጭራሽ አሁን በዚህ 2 ሳምንት ውስጥ ምንም አይነት ጎፈንድሚ በቀደም ቤተሰብ ፕሩቭ ያላደረገ አንድም ጎፈንድሚ አንድም የገንዘብ ማሰባሰብ አንድ ምንም ነገር የለም። ሁላችሁም ባካችሁ የምታዩትን የምትሰሙትን ገንዘብ ምን ጠይቅም መጠየቅ ካለብንም
ከቤተሰብ ፕሩቫቲንተን እኛ መተን እዚህ እንናገራለን። ቦምባስቲክ ቤት፣ ቴዲ ቤት እኔ ገብቼ እናገራለሁ። እኔ ነኝ ከቤተሰቡ ጋር ያለሁት። ሜሊና ነች ሞና ነች። ከዚህ ሰው ውጪ ማንም ጎፈንድሚ ቢላችሁ በጭራሽ። ምክንያቱም ቤተሰብ በዚህ ሰዓት ጀስትስ እንጂ ገንዘብ እየጠየቀ ስላልሆነ ቴንክ ዩ ኔ ውድ እንኳን ነገርሽ እንዳትሰጡ ቀዌ መሌ ቲክቶክ አካውንት ላይ ጎፈንድሚ የሚል ጆይናስ ኢን ሰፖርቲንግ ፋሚሊ ኦፍ ቀነኒ በሚል ቀዌ መሌም እኛም ማውራት አለበት፣ አባቱ ማውራት አለበት። የከፈተው የሚመስለኝ ጎፈንድሚ ሚ ስላሽ ዱሬሳ ሃይፈን ኤኤልኤልዋይ ሃይፈን 05 ጃንዋሪ የሚል ነው። በጃንዋሪ 5 የተከፈተው ነው። የለም ምክንያቱም አባትየው ለሁሉም ነገር ስፔሻሊ ብር ነክን የዛሬ 6 ወር የከፈት ነው። ሌላ ጎፈንድሚ አለ ገንዘብ ወጥቶ ለቤተሰቡ የተላከው። አሁን አዲስ የተከፈተ አባትየው ያላወቁት ነው። ቀዌ መሌ በጭራሽ ተሳስተሃል። ከአባትየው ፕሩፍ ሳታገኝ ቤተሰቡን ሳታናገር፣ እኛ የቤተሰቡ አባል የጀስትስ ግሩፕ ነን። እኛን ያላማከረ ቤተሰቡን ያላማከረ የከፈተው ነገር ልክ አይደለም። ቀዌ እርግጠኛ ነኝ ትሰማኛለህ። በጭራሽ ቤተሰብ አባት ፕሩፍ ሳያደርጉ ነው የከፈተው። አባትየው ደግሞ በዚህ ነገር ላይ በዚህ ሰዓት ገንዘብ አይደለም ሪኦፕን ተደርጎ የልጅን ኬዝ ድምፁ ከፍ ብሎ ይታይልን ብለው ማስረጃ እያወጡ ባሉበት ሰዓት በጭራሽ ለምን አይላክለትም? ይመጣል እኮ ቀዌ መሌ ሼር አድርጉለት እስኪ ይምጣ ቃሉ ሊስጥ የሚያጭበረበረው እንደዛ አይቻልም። አይ ከመጥፎ ላይሆን ይችላል። ቆይ ቦምቤ ለምን መሰለህ በነበሩት ጥሩ ጊዜያቶች በዛ ከባድ ጊዜ ውስጥ ለቤተሰብና ለቀነኒ የነበረ ሰው ነው። እንደዛም ሳይሆን አሁን ለምንድን ነው እኛ የጀስትስ አባል የቤተሰቡ ጋር ያለን ሰዎች ለምን አላወቅንም ነው የኔ ጥያቄ። ለምንስ ከአባትየው ፕሩቭ ያገኘበትን ያምጣ እንጂ ትናንትም ከትናንት ወዲያም እኛ ከአባትየው ጋር በማጭበርበር ላይሆን ይችላል ነው። አሁን ለምሳሌ እንደዛ ብለሽ ካልሽ ለምሳሌ ትናንትና ከደይ ዋን ጀምሮ አብሬያቸው ነበርኩኝ። ያ ማለት አብሬ ደርሰውኛለሁ ማለት ግን ከድንበር አልፌ የማይሆን ስራ መስራት አለብኝ ማለት አይመስለኝም። እኔ የራሴ የሆነ ነገር አለኝ አስተዋጽኦ አድርጋለሁ እንጂ በዛ ሰው ስም ምንም አይነት ነገር ማድረግ እንደሌለብኝ ነው የማውቀው። እዚህ ቤት ስራ መጥተው አንቺ የማታውቂያቸው ሰዎች እንደዚህ አይነት ነገር ቢያወሩ አላስተናግድም ከነጨራሹ ማለት ነው። ስለዚህ ሁሉም ሰው ይህን ነገር ነው መረዳት ያለበት። ቤተሰብ ሩብ አላደረገ እናንተ ናችሁ። በተለይ አንቺ ሁላችሁም የያዛችሁትን ጉዳይ አንቺ ነሽ መሰለኝ በበላይነት መመሪ አለን ብዙ ነ አንቺ ማታውቂው ጉዳይ ከሆነ ሰው ጥያቄ ሊያስነሳ ይገባል። ይሄ ነገር በቀላሉ የሚታለፍ ጉዳይ አይ ነው። ለምን መሰለህ ቦምብዬ በነበሩን ትግሎች ውስጥ በነበሩ ጀስትሶች ስፔሻሊ ከ7 ወር ከመጀመሪያ እስከ 7 ወር ቀዌ መሌ በድምፅ ጀስትስ ታገኝ በሚልና በገንዘቡም ጭምር ቤተሰብን ሰፖርት ስላደረገ እኛም ጀስትስ ውስጥ ግሩፕ ስለነበረ በዛ ሰዓት ልክ ነው። ይሄኛው ግን የምሰማው ነገር አዲስ ነው። ከአባትየው ምናልባት ፕሩፍ ለብቻው አግኝቷል። እሱን መጥቶ መናገር አለበት። ለምን ይኸው ሜሊና ከአባትየው ጋር ቅድም አውርታለች። እኔ ከሊበን ጋር አውርቻለሁ። በየሰዓቱ ኢንፎርሜሽን ስለምንቀያየር በጭራሽ ይሄንን ነገር አባትየው ፕሩፍ እንዳላደረጉ በደንብ ነግርሃለሁ። ይሄ ነው ያለው። ለቀነኒ የዛሬ ስንት ወር የተከፈተ ይሄ ነው ያለው። ይሄ ነው የቆዩ ጎፈንድሚ ይሄ ነው። አዲስ አናውቅም ነው ኦኬ ምንድን ነው ለምንድን ነው ስታፕ እስኪ ኢንተራገን ለምንድን ነው እንትን ያልከው ንገረኝ። ነይ እስኪ ማሬ ምንድን ነው ነው ስታፕ ያልሽው? ነይ እስኪ ግቢና ንገረኝ። አላወኩም እኔ የማውቀው ነገር ይሄ ነው ጎፈንድሚ የማውቀው እስካሁን። እስኪ ነይ ግቢ ማሬ። ኦኬ ማወቅ አለብን። ሜሊ የምታውቂው ነገር አለ? ጎፈንድሚ ከፈተች ብለው እኔን እንትን ይላሉ። ለምንድን ነው ስምሽን ሜንሽን የሚያደርገው? እዛ ጋር ሙባ የሚባለው ልዕልቲ ከፍታለች ነው ምናምን ነገር እያለ ሙባ ነው አይደል? አይደለም እንትና ነው ሲጠይቋት ከፈተች ብለው ተመካክረው ገብተው ነው ጎፈንድሚ ከፍታለች ብለው የስም ማጥፋት ዘመቻ ላይ ተወጥረዋል። ሲያሳዝኑ ምስኪኖች አያሳዝኑ? በተለይ ደግሞ ለምንድን ነው ወንዶቹ የወንድ አቋም የሌላችሁ ነው እኔ ጥያቄ የፈጠረብኝ። ወንድ ሆናችሁ ወንድነታችሁን ያጣችሁ ከሴት ጋር ቁጭ ብላችሁ ሴት የምትካሙ ሙባል አለም ኦኬ ፍሮም ዋን ሙባል አለም ማለች እቴ አምንሻለሁ። እኔ ማቤት በዛ ላይ ደግሞ ቀዌ መሌ ብዙ ነገር ያደረገ ነው። እንደውም ቤተሰቦቿን ወደ ካናዳ ለማውጣት ብዙ የተጋ ነው ተብሎ በራሱ አንደበት የተባለን በዚህ ደረጃ ደግሞ እሱን እንደዚህ ቀዌ መሌ ግን እሱን ራሱ ከመኪና ውስጥ ትራክ ውስጥ ከማደር አውጥቷል፣ ወደ ቤት ገብቷል። አረ በእናትሽ ፈቲያ እንደዛ ግራ ቂጥ ውስጥ ከሚንገበገብ የሚወዳትን ታቢያውን አወቅሻት አይደለ?
እሷን ራሱ ማለት ነው አንድ ጊዜ ጆዬ እኛ ከሳውዲ አረቢያ ጎትተን አወጣናት ወደ ኡጋንዳ አስገባናት። እሱ ደግሞ እዛ ገፍተን ልክ እዛ አድርሰናታል። ከኡጋንዳ ወደዛው ሰዳት ብንለው ያልቻለ ዜጋ ቤተሰብ ማንቱና ነው ያደረሰለት ያለው ማን ነው ያኛው? ደግሞ ያቺንስ ታስታውሻለሽ? የሆነ ጊዜ ከኢሱ ጋር መታ እዚህ የዳርናት ልጅ ታስታውሻለሽ? ያቺ በዘፈን ምናምን ነገር አስታወሻት? ምናምን ነገር ሙስሊም የሆነች ልጅ ጫት ምጥቅም መኪና ውስጥ ቁጭ ብላ አዎ ሪሃና ጀንጅኖ መጥቼ አገባሻለሁ ምን እልሻለሁ ብሏት ልጅቷን ጀንጅኖ አክንፏት ከዛ ሰድቦ ብሎክ አደረጋት። ዋው ይሄ ነው ለሴት የሚቆመው። እሱማ ሴቱም ለመሸጥ በጣም ኢዚ እየሆነ ነው እንጂ አሁን ቀውይ መሪ እስቲ ሲጀነጅን እስቲ ባይምሮሽ ሳዩ አሬ ጀነጅናል አንቺ ነው በዛም የታገለባትን ፈትዬን አወቅሻት አይደለ? ብንስ ጃል አልመጣችልሽም? ቂጧ ትልቋ ፈትያ ግድንግድ ቂጧ የኦሮሞ ሄለን ወርቅዬ እንግዲህ እሷን ነግሩን እንዴት እንደሚያደርጋበትን ግን በዚህ አጋጣሚ ሙባ የዛለታ እንደውም ሌላ ቪዲዮ አይቻለው ማን አባ ከፈታ አለ ብሎ ተጣልተው ተሰዳድበው ነው የተሸኛኙት። የዛለታ ሌባ ነህ ማለት ነው ለካ ምናምን ብሎ ሲያቀሳሰረው ነበር እንትናል ሙባ። ከዚያ እንዳለም ደጋፊ ነው ብሎ እንትና ቦምብ አስወረደው። ደግፎም አያውቅም። ተሳደም ነበር አባገዳዎችን ተሳደም ነበር። አባገዳዎችን ሳይሆን በቃ ስርዓቱ ትክክል ካልሆነ ትክክል አይደለም ማለት እኮ መጣለው። አባገዳዎችን ለምን ተነካ ምናምን የሚሉ ሰዎች አባገዳ ከህግ በታች ነው። እኔ ህግ ነው ኢትዮጵያ መስተዳድረው ህግ ነው፣ አባገዳ አይደለም ጋይስ ነው። ግን በዚህ ደረጃ ደግሞ የአንድን እንትን ደግሞ ማጠልሸትም ደግሞ ችን ታርጌቶ ደግሞ የአንድን ስርዓት ደግሞ ማጠልሸትም ወይም ደግሞ ባህሉን የመሳደብ ደግሞ መብት የላቸውም ጆዬ። ግን እኔ የራሴ ባህል የምደግፈው የምለው የተደራጀ የምለው ለሴትነቴ ዋጋ ከሌለው ቫሌሎም እንደሌለው ታወቅሽ ዋጋ ከሌለው መርቆ የሚሻኝ ገዳይን መርቆ መግደሉና ለመግደሉን እኮ እንትን አልተባባሉም። እኮ ነገርኩሽ እኮ ሰስፔክት አለኝ አልኩሽ። እኔ አሌጀሊ ጠረጥረዋለሁ። እስካሁን እኔ እየጠረጠርኩት ነው። በዋስ እንደወጣ ነው ማቀው እና እንደዋለ ብትታይ እንደዚህ ነው ብታይ እየጠረጠርሽ እንዴ ጭራሽ በቃ እንዴ ማለት እንግዲህ አንቺ ጥርጣሬ እስከሚያልቅ ድረስ መልቶ ማደር የለበትም መኖር የለበትም። ከህዝብ ጋር መቀላቀላችሁ አባገዳ እኮ ከህዝብ ጋር ተቀላቀላሉት። የነሱ ምርቃት እኮ ምንድነው አፕሩቭ የሚያደርገው you are free ነው አላሉም ማን ተሳሳተ ብላ ግን አሁን ይሄኛው ጭቅጭቅ ታውቂያለሽ ያስረግጠኛል በኋላ እዴ ቀላል እኔ እኮ ያመቻቸው ማለት ነው ጆይ። አሁን አንቺ ለምሳሌ የራስሽ የምትተዳደሪበት ስራ አለሽ ልበልሽ። እሱ ደግሞ መተዳደሪያው ይሄ ነው ዘፈኑ ነው። ገባሽ? መቼ መንግስት ሳትዝፈናለው ምርቃቱን ምን አመጣው? ድሮ ያልመረቁትን ምን ነው ዛሬ ብዬ እንዴ? አሁን ታዲያ እየተባለ ያለ እዚህ ሚዲያ ላይ አትወጣም። ለምን አዘፍናትም? መጥፋት አለበት። ይሄ ነው ዘመቻው አይደለ? ይሄ ልጅ ወጥቶ ህዝብ አባገዳ ወጥቶ ከህዝብ ጋር ተቀላቀል ሲሉ ህዝቡ ደግሞ ማየት አንፈልግም ስራህንም አሰራም ነው ራሱ ነው። ኦሮሞ ህዝብ አላለም። ይሄንን ወቁልኝ። የኦሮሞ ህዝብ ነው። እኔ ኢንዲቪጁዋሊ እዚህ ሚዲያ ላይ ያሉት ላየው አልፈልግም። እውነቱን ለመናገር ኢንዲቪጁዋሊ ዳትስ ዩ ፐርሰን። እኔ ደግሞ ላየው ፈልጋለሁ። ወንድሜ ደግሞ እሱን ማየት ደግሞ ፈልግ ብዙ አለ ውዴ። እሱ የማየት የሚፈልግ ይደግፍ። በዛሬም ክስ ከተከፈተ ቆይ አንድ ጊዜ በዛሬ ደግሞ ክስ ከተከፈተበት ይሄ ልጅ ደግሞ ራሱን በዚህ ስራው ስራውን እየሰራ ጠበቃውን ገዝቶ
አድርጎትም ሆነ አለማድረጉን ደግሞ ጠበቃውን ገዝቶ ሊከራከርበት የሚችለው በዚህኛው ገቢው ነው። ገቢ ከሌለው ደግሞ ጠበቃ ማቆም እና ለምን ስራውን እየሰራ የራሱ ስራ አለ እየሰራ ህጉን ደግሞ መከታተል አለበት። መብቱ ነው ይሄ። ልትነፍጊው ወይም ደግሞ ልንነፍጋው የተከለከለው መርቆ ግን መሸኘት። እኔ ግን የሚገርመኝ እኔ የሚገርመኝ ማለት ነው ህግ የለም ከተባለ ህግ የለም ተብሎ አሁን ለምሳሌ ሶፋኒታውን ሁሉ ጊዜ ህግ የለም ትላለች። ለሱ በመንግስት ከለላስ ተደርጓል ምናምን ትላለች። ከዛ ደግሞ ትቀጥልና ቤተሰቦቹ በከለላ ስር መደረግ አለበት። እንዴት ነው ይሄ? አያጋጭም? መንግስት የለም ብለሽ ሴክተሩን አሁን እኔ መቃወማው የህግ ክፍሉ የህግ ሴክተሩ የህግ ምንድነው የህግ ሴክተሩ የህግ ዲፓርትመንቱ ድክመት አለበት። ባይዘው 12ኛ ሴት ተገደለች ሳነግራችሁ ወላይታ ክልል ትላንትና። በዚህ አጋጣሚ 12ኛው ሞላ እንዳይሞላ ነበር ስጋቴ። አሁን ደግሞ 13 እንዳታሞሉት። አሁን ለዚህም ፍትህ የለም እና የህግ ሴክተሩ ክፍተት አለበት። ሴቶችን እንደ ህዝብ አያይም። በዚህ 8 ዓመት ውስጥ 11 ሴት 11ኛ ቀነኒ ነው። ግን እንደው ሴት ልጅ ኢትዮጵያ ብቻ የምትገደል ይመስልሻል? ዶሜስቲክ ቫዮለንስ ምናምን እኮ ኤቭሪዌር ነው ያለው። ግን አሁን ህግ እንዲተገበር ከፈለግን መሰለሽ አሁን ገዳይን ኢንካሬጅ ነው የሚያደርገው የኛ አሁን ያየሁት ነገር። የኛ ህግ ስርዓት በርታ፣ ቀጥል፣ ሂድበት፣ ጀግና፣ ምንም ችግር የለም። ከፎቅ ነው ያለችው። ራሷን አባትየው ገሏት አንጠለጠላትና ተገላለች። ራሷን አጠፋች አለ እሱ ገሏት። ኢማጂን የት ወላይታ ይሄው ሪፖርት አድርጋለሁ ልኬልሻለሁ። እንደው 12ኛው ላይ ደርሰናል ለማለት ያህል ልኬልሻለሁ። ሞላ 12ኛው ሞላ። ጆዬ ግን እኔ አንድ ጥያቄ ያለኝ አይሙሬ ውስጥ ያለ እንዳትጣይኝና ማለት ነው። ዛሬ የፖስትኩትን የሶፈኒያስ ቪዲዮ አይተሻል? አላየሁት። የውጪ ዶክተር ይመጣና እንትን ሳምፕል ይዞ ሶፈኒያ አይደለችም እኮ እኔ አሁንም የሶፈኒ ደገፈ አይደለም። ሶፈኒ ጽፍድናት በጣም ጥያቄ የፈጠረብኝ እኔ። ከዛ የቀነኒ ቤተሰቦች የተማሩ ናቸው፣ ኢንጂነሮች ናቸው፣ ነርስ ምናምን ብላ ነው የምታወራው። እና ከዛ ምንድነው ያለችው እዛ ቪዲዮ ላይ እጇ መጀመሪያ አለች እጇን ጠበሳለች። ከዛ እናትየው ናት። አይ አሁን ግለሰብ የሚያወራውን ነገር ይዘን እንደዚህ ያሉ እንደዚህ ነው። እሷማ ኖ የቤተሰብ ቃል አቀባይ ናታ። ቤተሰቡ የምታናገረው እሷ ናት። ፌንትም ፍሰራ እያናገረች ነው። እኔ አሁን የእሷን ማመን ይከብደኛል። ይቅርታ ምክንያቱም እኔ የተሳዳቢ ምርመራው ከአሜሪካ ይመጣል። ቢቢሲ ላይ ራስሽን ታገኛለሽ። ጆዬ እሱ ብቻ ሳይሆን እኔ በጣም የገረመችኝና እብድ መሆኗን በጣም ሰክራ ጠጥታ የምታወራ መሆኗን የተረዳውን የቱ ጋር እንደሆነ ታውቂያለሽ? የቀነኒ ቤተሰቦች የተማሩ ናቸው፣ በጣም የተመራመሩ ናቸው አለች። እሺ አለች። ከዛ በማረሰችን እንገርሽማ ፍቅሬ እጇን በእንትን ጠበሰቻለች፣ በሻማ ጠበሰቻለች እጇን። ከዛ ቀስ አርጋ ልቧ ጋር ጠበሰቻለች፣ ቀስ አርጋ እግሯ ጋር ጠበሰቻለች። እቺ ልጅ እንዴት ነው እስር ቤት ነው ተናገሪ ካልሽኝ ስጂዬ የዛን ሰሞን ብዙ መረጃዎች እየመጡ ነበረ። ልልቲ የሚያገኘቻቸው አንዳንድ መረጃዎች ነበሩ። ቅንቅናሚቲ ምናምንም የሚሉ መረጃዎች ነበሩ ያኔ። ስለዚህ እቺ ሴትዮ ጠብስም መቶላት ሊሆን ይችላል። ተጠበሱ የሚል ተጠበሰች የሚል መቶላት ይሆናል። ምን ይታወቃል? ልልቲም እኮ ቅንቅናሚቲ ብላ አብረን ቅንቅናሚቲ ስለላ ነበር ንገርኝ። ከዛ ትላንትና ደግሞ ምን እንዳለች ሰምተሻል ጆዬ? ትላንትና አገሪቷን መመራ ደደብ ነው፣ አረቄ ጠጪ ነው አለች። ብቻችንም ሰደበች። ልሽ ንዴት ብዙ ነው። አሁን መንግስት የለም ብዬ ነበር። መንግስት ለቀነኒ ያልሆነ መንግስት አይደለም። እኔም እኮ ብያለሁ የለም ብዬ ነበር። አሁን ግን ሴክተሩ የለም ይልኩን ተገደሉ አይደል እንዴ? እኔ ግን አለ ላለው ህግም አለ። ህግ ደግሞ እንዲተከበር የህጋን ድምጽ እየሆነን ነው። ህግ አለ ኢትዮጵያ ውስጥ። ግን ለምንድን ነው የኛ ድምጽ መሆን ያልታያችሁ? ግን ነገ ፎቶ ላድርግ እንዴ? እኔ ፕሮፋይል ልቀይር እንዴ? እንዲያምኑና ግን አንቺ ስለሱ እነሱ በገዳይ የተገደሉት ብለሻል። ድምጽም አያስፈልጋቸውም። ሶስቱ ጎጃሜ ሴቶች ጆዬ ብላለች።
አንቺ ኦጌቲ እኮ መጣች ባሏ የሆነ ቪዲዮ ረግጧት ተናዳ መጣችና ባልቂ ጣለችው ባሏ ይመች ኤክሳስ ፈደረከ ባልቂ ጣለችው እኔ ምን የፈቷት ብሏል አንተ ነው የፈታኝ ኦኬ እሺ አንተ ባልቂ ጣት ጆዬ ሰምተሻል ከጩጫዋ ጋር አንተውሰለኝ ከፉ ስድብ ባልቂ ጣለች ግን አሁን ግን እኔ ያልገባኝ ነገር ቤተሰቦቿ እየተዛተባቸው ነው እያሉ በጣም ህፃኑ ይሄ ትንሽ ወንድሟ ላይ እያደረጉ ያሉት ነገር ተውጦልሻል? ምናሽ አሁን እየተደረገ ያለው ትንሹ ልጅ ወንድሟ በጣም እየተዛተበት ነው ምናምን እየተባለ ያለው ነገር አላስፈራሽም? ያስጀመረችው ሶፋኒት ናት ባይዘው አው ያስፈራኝ ነው የሚፖስቱትም ማናት እዚህ የምትገባው ልጅ ፓስተር ሳሮን እንደዚህ አይነት ፖስቶች ፖስት ግን እንደ አንድ እንትን አሪፍ ነው ለነግራታለሁ ግን ልጁን ለማስበላት እየጣሩ ነው በጣም ራሳቸው ከፍለው ራሱ ያስደበድቡታል ታያላችሁ ራሳቸው ከፍለው እኮ እኔም ይሄንን ነው የፈራሁት ጌታ ግን በግድም የሆነ አለ ብለ በኢየሱስም እስቲ አሁን ለምሳሌ እኮ በፍቅር እንጂ እኮ በህልክ እኮ ማንንም እኮ ከነሱ ጋር እነሱ አሁን በሚያደርጉት ነገር እኮ ማንንም ከነሱ ጋር ሄዶ እኮ እኔ ራሴን እሰጣለሁ ከነሱ ጋር ቆሜ አንዱ አለም ይገደል አይደለም ጥፋተኛ ከሆነ መንግስት ይቅጣው ይታሰር ከዛ ይፈታ እንዴ ማንንም ገዳይ አይደል እንታስሮ የሚፈታ ገሎ ከሆነ ለሱ ያገዝኩ አይደለም ግን ከነሱ ጋር ቆሜ ይገደል ይቆረጥ ይፈለጥ አይደለም ይሄ ራሴ ነው ኦሮሞማዬ ያስገድደኛል ጥላቻ ያልተማሩኝ እነሱ ናቸው አራት ነጥብ ትላንትና በማንነቴ የሚጠሉኝ በቋንቋ የሚያሾፉብኝ ስቲል እስካሁን ድረስ ያሾፉብኛል በቋንቋዬ በማንነቴ ስለዚህ ለምንድን ነው ከነሱ ጋር ቆሜ የራሴን ሰው አሳልፈ የምሰጠው አስመሳዮች ማንንም ገዳይ ገሎ ይፈታ መግደሉን እርግጠኛ ነህ ሞመንት እኛ እንደዚህ ብለሽ እኮ ስጠይቅ እኮ ፊት ደበቅሽ ጋር ማጨብጨብ ከዛ ፎሎ ምናምን መሰብሰብ ሌላ ታሪክ የለውም እኮ ሌላ ምንም የሚያመጡት ነገር የለም አንድ ሳምንት ይጨዋሉ ከዛ አንድ ሳምንት ይጣፋሉ ከዛ ቀዝቀዝ ሲል መልሰው መጥተው ይጨዋሉ ይሄ ነው ሌላ ነገር ምንም ስለዚህ ሴቶች በደንብ መስታወት ባየች ቁጥር ወፈርኩ ብላ እኔ የሚገርመኝ ወንድ ምን ወንድነት አለከና ወንድምክር ነገር አራት አጀንዳ ነው ያስሙሉ ላለፉት 15 አመት ያካሄደው ቆሻሻ ምናምን ታያለሽ ጃን ስታምሪ እዚህ ጋር ቪዲዮ እኔ ዳልጅ ባህሪያት ነው እሪስ ያልቻለው ጆዬ ድምጽ ያንገልሽ ነበር ጆዬ ድምጽ ያንገልሽ ነበር ለኔ ላንቻ ምን አለ
ግማታ ማለት ነው። አዎ ባለጌ ሆናለች ሴትየው። ነው ምናልሽ ያሳፍራል። ባለጌ እና ደግሞ በጣም ያሳቀችኝ እንትን የጻፈችላት ማነው ሀበሻ እንዴ ተራጋጮሽ እንደዚህ ደንግጣ ነው ታውቂያለሽ። ሀበሻ ስትራገጥ ጁሪ ሪከርድ አድርጋን ያድቀን ድምጿ ትደነግጫለሽ። ሀበሻ ውስጥ እንዳትገቢ መድኃኒዓለምን ገጣ እንትን ኤፎርዱላ አለው ተቀለ ዛሬ እኮ ሐሙስ ድራማ ላይ ነበር ትላንትና ነገርኩሽም የሐሙሱን ቀጠሮዬ እና ከዛ በኋላ ደግሞ በቃ ልጆች አልተረዱኝም። እኔ በጭራሽ አልተረዳዳንም። እንደ ድሮ ነው እንደሆን የሚጠብቁት። በቃ አብሬ ዘልዬ ምናምን ይሽፈላ ጋይስ እና አያሙም እንደ ከላይ ያሉት አሙ እንጂ አውሪ ብለን እኮ ነው ጆዬ ጃልዬ ከቅድም ጀምራ ስትፈልግሽ ነበር። አረጂው ጠፋች እያለች ለዛ እንድታወሪያት ነው። አረ የቅድሙ ጆዬ የቱ ይስሞሽ ነው የቱ የቅድሙ በነገርሽ ላይ ብዙ ነው የሚመጣው። የቱ የላኩልሽ በጣም ቢዚ ነን። ወይኔ ያ እና ልናሳልጠው ነው ወይ ባጀንዳ ኡጋንዳ ሊመታ ነው ሊዘመትበት ነው እንጂ ያ ለማን ለሆነ ሰው ልኬው የኔን ልላክላችሁ ወይ ተመሳስለ የኔንም አብረው እንዳይለቁት ብሎ ስጋት ውስጥ ነው። ቅድም የነገርኩሽ ሰውዬ ነግሬሻለሁ። አንዱ ፌስቡክ ላይ እንዲህ ሲሰበስብ ፓስተር ሳሮን ላኪልኝ ሲላት ሄዳ እዛ ፔጅ ላይ መርጣ ማለት ነው። ሰው ብሶበታል፣ ወንዱ ብሶበታል። ጌታ ማላከችለት የኔ ነው ብላ ማለት ነው። ከነገርዬ ይልቅ የቱ እንዳሰቀኝ ሲቀጥል የፊቱ ሪያክሽን ሚያው ሚያው እዛ ቆይ ልንገርሽ አላስቀምጣለኛለሽ ሰውዬው ድገሚልኝ እያለ ኬት ታምጣ የተመሳሳይ ነው። ውርደት ላይ እኮ ነን። እውነት እንደ ሀገር እኮ ነው የተዋረድ በጣም አሪያ ምድር የሚያስቃት ዋቢ ሚያው ስትል ጃልዬ እንትን ብላ ነው ሚያው አለ እኮ ሲያሳዝን። ሚያውና ተመሳሳይ ቪዲዮ ማጣቷ አንጀቴን ስፍስፍ አደረገው። ፊቱ ላይ የፊቱ ነው ደግሞ ነው ያሳው I'm coming. ውዶቼ እኔ ልውጣ ደከመኝ። ደህና አደሩ።